እዛ ሰዓት ደበደበኝ። እሷ ለማስቀም ሞከረች። እኔ ምንም ያለኩት ነገር የለም። አልመታሁትም፣ ዝም አልኩኝ። በጠረባ መታኝ። ህጋዊ ነዋሪ እየተቃወመ አትግባ እያለ ወይም ደግሞ ሳይፈቅድለት የገባ ሰው እስከ 3 ዓመት በሚደርስ እስራት እንደሚቀጣ ተደንቆ ይገኛል ብሎ ተው፣ እንደዚህ አይነት ነገር ይቅርብህ ተው ስለው እሱ እኔ ወንድ ነኝ፣ እንደ ወንድ መማታት አላቃተኝም፣ ሁሉም ነገር በህግ መሄድ ስላለበት በህጋዊ መንገድ መጠየቅ እንደምችለው ተጠይቃለሁ ብዬ ነው የመጣሁት። ነገ ከሰኞ ጀምሮ ፋይል እናስከፍታለን። ለብሩክ በአድራሻው በፖሊስ አማካኝነት የፍርድ ቤት መጥሪያ የምላክለት ይሆናል። ይኸውና ይሄ የጥብቅና ውል ነው። የአንድን ሰው ቤት ያለ ፍቃድ መግባት እስከ 5 ዓመት በሚደርስ እስራት የሚያስቀጣ ወንጀል። ብሩክ የሚጠረጠርባቸው ሁለት ዋና ወንጀሎች። ሰላም ዘና ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው ልበላችሁ። ውድ ቤተሰቦች ዛሬ በጣም ተናድጃለሁ። ክርስቶስን ነው የምላችሁ፣ በጣም ከምነግራችሁ በላይ። ይሄ ባቂላ የሆነ ሰውዬ ብዙ ነገር እየሰራ ነው አለው እና ብዙ ነገር እያወራ ነውና በጣም ነው የሚያስጠላ፣ በጣም ነው የሚደብረው። ነገር ግን ይሄ ነገር እውነት አድርጎ ወይም ደግሞ ለቪዲዮ እንደሆነ ወይም ደግሞ ቪዲዮ እንደሚሰሩ ፕራንክ እንደሚሰሩ ተረድተን ነበር። ነገር ግን ይሄ ነገር እውነት ከሆነ ዳኒ ማንም አይለቅም፣ እርግጠኛ ነኝ። ክርስቶስን ነው የምላችሁ። መገዳደል የሚባለው ነገር ሊመጣ ይችላል አሁን ላይ ማለት ነው። ምክንያቱ ራሱ ያወራ ምላሱ ያወራ ነገር ነው ዛሬ ላይ እንዲደረስበት ወይም ደግሞ እዚህ ደረጃ እንዲደርስ የተደረገው እንጂ ብሩኬ ራሱ ፈጥሮ ሰው ሚነካ ልጅ አይደለም። እኔ እውነት ስነግራችሁ ስንት ዓመቴ ነው ብሩኬን ካየው ማለት ነው፣ ወይ እሱን ካወቅኩ በገዛ ምላሱ ነው እንጂ ብሩኬ እንዲህ አይነት ሰው እንዳልሆነ ጠንቅቃችሁ ታውቃላችሁ ሁላችሁ ማለት ነው። እና ኮሜንት አይቼ ነበረ እና ጥሩ ነፋነክ ዝም ብሎ ነው የምትነፋነፈው እያልካችሁ ብዙ ኮሜንት እንደዛ ነው የምለው። ዳኒ ዝም ብሎ አታውራ አፈን ዝጋ እየተባለ ነው ኮሜንት ላይ አይቻለሁ። እና እውነት ነው፣ አፍ መዝጋት የሆነ ፕላስቲክ ነገር ማምጥቶ አፉ መዝጋት ነው እንጂ ይሄ ሰውዬ በኢየሱስ ክርስቶስ እንዴት ነው ከነዚህ ልጆች ወጥቶ ከሀይሚና ብሩክ ህይወት ወጥቶ ሄዳን? ወይኔ ክርስቶስን የሱ እንትኑ ራሱ ባላይ እንዴት ደስ እንደሚለኝ። ይሄ ምንድነው ቪዲዮ የሚለቀው ቻናሉን እንኳን ቼክ ባላደርግ እንኳን እንዴት ደስ እንደሚለኝ እና ስነግራችሁ ማለት ነው። እና ዝም ብሎ ጥሩ ይነፋ ነው። ምን አለ መሰላችሁ ራሱ ነው ቪዲዮ የለም ምን የለም ሚስቴን ፉፌ ፍቅረኛን ክፍል ውስጥ አስገባ ይላል። ቪዲዮ የለም እና አንተ በምን አየታዳ ካሜራ የለም አለ። ክርስቶስንም እናንተ ካዳመጣችሁ ማለት ነው። እኔ ሁሉም እንትን ማስገባት ስለማልችል ነው ታውቃላችሁ። እና አለ እንትን የለም አለ፣ ቪዲዮ የለም፣ ካሜራ የለም፣ ምንም የለም። ሚስቴን ክፍል ውስጥ አስገብቶ የሱ ምስት አይታ ደርሳበታለች። እንዴት ነው ሰው ይሄን ሁሉ የሚዋሸው? ክርስቶስን በጣም ነው ምዘገን ነው የወረደ። ይሄ ናታን ደግሞ እውነት ትላንትና ብሩኬ በማርያም ስለው በጣም አዛዝኖኝ ነበር። ደደብ ዛሬ ደግሞ ብሩኬ እንዲያደርገዋል። ሀይሚ መተለመነች አልቆረጠች። የቆጨኝ ምን እንደሆነ ታውቃላችሁ? እንደ ሰው ስናስብ ማለት ነው። ሀይሚ ሄዳ እግሩ ላይ ወርቃ ይቅርታ የጠየቀችው ነገር ነው ያናደደኝ። እሱ ነው የቆጨኝ። እውነቴን ነው ብላችሁ ይሄ ደደብ ነገሮችን በማቆመው እንትን እሳ ሄዳ እግሩ ላይ ወድቃ ምናምን መለመነው የእሱ ቻናል ላይ ነው ለዛው የተጫነ ቪዲዮ ራሱ ማለት ነው። እና ሲቀጥል ደግሞ በራሱ ቻናል ጫነ። ይሄ ደግሞ ጥሩ ይነፋው ወይኔ ሀገጩ ማለት ነው። ይሄ ምንድነው? ይሄ ሰውየው ማለት ነው። ማን ነበረ የምለው ሰው ስሙ ራሱ ተነግሯል። ዳኒ ማለት ነው። እና ዳኒዬ አትንበጫበጭ፣ ወንድ ልጅ ነክና አትንበጫበጭ። ወንድና ወንድነቴን እኮ በህግ ሳይሆን በጉልበት ነበረ ሰው ልጅ ወንድ ልጅ በጉልበት ነው ማንነቱን ማሳየት።
ህግማ ሄዶ መለፍለፍ ምንድነው ትርጉም ያለ? ብሩኬ ግን ወንድነቱን አይተናል። እሺ እንዳንተ ባጭባጫ የሆነ ወንድ አይደለ፣ ሽንታም ነው አለ ብሩኬ። እውነቱን ሽንታም ነክ አንተነና ምን አይነት ነው ይሄ? አጎብጋቢ ሚላሱን መቁረጥ ነው። ክርስቶስን ሚላሱን መቁረጥ ነው ዳኒ ማለት ነው። ብሩኬ ከታሰረ ደግሞ እግዚአብሔርን ነው የምላችሁ ይሄ ዱቄት ማድረግ ነው። ክርስቶስ ዳኒን አሁን ተደብድባለሁ ብሎ አይደለም የከሰሰ ያለው ዱቄት በቃ አይደል ዱቄት እናንተና ዱቄት ማድረግ ነው። ክርስቶስ ድጋሚ ማለት ነው። ነገሮችን እንደዚህ የሚያጋግል ከሆነ ደግሞ ዱቄት አድርጎ አንድነቱ ስሙ መውሰድ ይሻላል። ይሄ አሁን ሳይመታ ተመታው ብሎ እንደዚህ እንጫጫል። ይግቤት እየሮጠ ሄደው ይካካ ምን አነሰው ነው በእግዚአብሔር። እኔ በጣም ነው የደበረኝ። እውነቱን ልንገራችሁ በጣም ነው የደበረኝ። ማለት ይሄ አያድርግም ለቪዲዮ ነው፣ ነገር ግን ለቪዲዮ ነው ብዬ ነው ማስበኝ። ብሩኬ መቼ ደግሞ የገረመኝ ነገር ማለት ነው እስር ቤት አስገብተዋል። ብሩኬ ማለት ነው እንትኑ ላይ ያስቀመጠኝ ፎቶ በጣም ነው ያዛዘነኝ። እንጃ ውስጥ ብሩኬ ሲያዩ ማለት ነው ተንበለ ላይ ያስቀመጠ ቪዲዮውን ፎቶውን በጣም ነው ያዛዘነኝ። ክርስቶስ ነው ሃይሜም እሱም እና ዳኒ የእጄን ታገኛለህ። እናትንና ልጆች እንዴት እንደሚወጣ ነው እኔ ግራ ግብት ያለኛለሁ። እናንተ እንዴት ነው ከሃይሜና ከብሩኬ ህይወት የሚወጣ? እሺ ይሄ ሰውዬ ሚስ ሲሆን ነው። ወይኔ ብሩኬ ያቺ ብራንክ ሆናስ ብትቀር ኖሮ ነው አልኩት። አሁንስ ሃይሚ አሁን ነው ገና የሚጸጽታት እርግጠኛ ነኝ። ማለት እንደ ብራንክ ሳይሆን እንደ እውነት ነገር ስታስቡ ጸጸቷን አትችለውም ሃይሚ ማለት ነው። እሷ ግን እዚህ ውስጥ የለችም ነው የምትመስለው። ዛሬ ፋፈሽ ብላ እየዘፈነች ስትመጣ ማለት ነው እየሳቀች አትጨናነቅ የሚለው ዘፈን ነበር ሃይሚ መዝፈን የነበረባትና መጨናነቅ ያለበትን ብሩኬም እንደዛ የእውነት ደግሞ ማለት ነው። በዚህ ድርጊት 1 ዓመት ይፈረድበታል። በዚህ ድርጊት 1 ዓመት ይፈረድበታል። አንተን በመደብደቡ ደግሞ በጠዋት 1 ሰዓት ማምጣቱ ደግሞ 2-3 ዓመት ያፈርድበታል ይላል ፈጣሪ። ከሰማይ የሆነ ድንጋይ ነገር ይፈርድብን። ምን አይነት ይሄ አፈ ቁንጪ ነገር ነው? ደግሞ አፈ ቁንጪ ነገር ታውቃላችሁ? ምንም ቁንጬ ተቀዳቸው አይደለ? እሱ ነው በቃ ምንም የማጠቅም ነገር ቁንጭ ነገር ነው ይሄ። ምን አይነት ነገር ነው? በእግዚአብሔር ብቻ በጣም ነው የሚያናድደው። እውነት ቢሆን ማለት ነው ደማችሁ ነው ክርስቶስ። ይሄ ነገር ግን ፍራንክ ነው ብዬ አስባለሁ። በአንድ ሰዓት እንዴት ነው ቤተሰብ ጋር ምነው ገገማ ብሩኬን የምትከስበት? እስቲ የዛ የ80 ዓመት ሶፋውን ቀይሮ እስቲ ገገማ ቆሻሻ እንዴት እንዳያስጠላኝ ልነግራችሁ አልችልም። እናንተ ወይ በስመ አብ ምን አይነት ቀን ነው ያቺ ብራንክ ግን የተሰራችው። ነገር ግን ብሩኬ ምንም ነገር አታድርጎም። አይገርምም ዳኒ? ምንም ነገር አታመጣም። ምንም ነገር ልታደርጎ አትችለው። ቱሪ ነፋነክ እሺ። ነገ ዛሬ የሚያሳቅን ነው፣ ነገ ምንስቃለን በአንተ ማለት ነው። በምታደርገው ነገር የወረደ አስተሳሰብ ይዘ ነው የምትጓዘው። ስለዚህ ብሩኬ ምንም ልታመጣ አትችለው። ብሩኬ ደግሞ እዛ ቦታ ከተገኘ ማለት ነው ዳኒ ወንጀለኛ፣ ትልቅ ወንጀለኛ ሆኖ እንደሚገኘው እርግጠኛ ነኝ። ምክንያቱም አለስራው ይሄ ህዝቡ የሰራ ነገር ነው። ብሩኬ ራሱ እኮ ሰርቷል፣ ይሄ ድራማ ማለት ነው። ይሄ ቪዲዮ ራሱ ሰርቷል። ህዝቡን የሚያስናና ቪዲዮ ይሰራሉ። ሰዓት የሌለኝ ሰዓት ያለኝ